አርቲፊሻል ኢንተለጀንስ ህይወታችንን በመዋጥ ላይ ነው ቢባል ማጋነን የማይቻልበት ደረጃ ላይ እየደረስን እንገኛለን። የኢሜል ንድፎችን ከማዘጋጀትና ፎቶዎችን ወደ ተአምራዊ ለውጥ እንዲለወጡ ከመነካካት ጀምሮ ለጥያቄዎቻችን መልስ መስጠትና በተለያዩ ተግባራት ላይ ከማገዝ ጀምሮ ሰዎች በተቻለ መጠን ኤአይን ወይንም ሰው ሰራሽ አስተውሎትን ከዕለት ተዕለት ህይወታቸው ጋር እያጋመዱትም ይገኛሉ። ነገር ግን ይህ ቴክኖሎጂ ይበልጥ ተደራሽ እየሆነ ሲመጣ ሰዎች ከባድ የሥነ ምግባር ስጋቶችን በሚፈጥሩ መንገዶች ድንበሮችን ለመሻገር መሞከር ጀምረዋል። ለምሳሌ በቅርቡ በኒውዮርክ የተፈጸመው ይህንኑም የሚያረጋግጥ ነገር ነው። በኒውዮርክ የፍርድ ቤት ወለል ላይ አንድ ሰሞኑን በስፋት በማህበራዊ ትስስር ገጾች ላይ ሲዘዋወር የቆየው ግራ አጋቢ ክስተት ተፈጥሮም ነበር። ነገሩ ምንድነው? ሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስንና ፍርድ ቤትን ምን አገናኛቸው? ለክስተቱ የተሰጠው አነጋጋሪ ምላሽስ ምን ነበር የሚለው የዛሬው ፕሮግራም የሚዳስስላችሁ ይሆናል። ይህ የአቤል ብርሃኑ የሆነዋ ልጅ ሶስተኛ ዩቲዩብ ቻናል ነው። የዛሬውን ፕሮግራም የማቀርብላችሁ ደግሞ እኔ ዳዊት ዜማ ነኝ። ሰብስክራይብ በማድረግ የደውል ምልክቷን በመጫን አብራችሁን ቆዩ። ጀሮም ዶዋልድ የተባለ የ74 ዓመት ሰው በኒውዮርክ ግዛት ጠቅላይ ፍርድ ቤት ይግባኝ ሰሚ ዲቪዥን ፊት ቀርቦ በስራ ነክ ጉዳይ ላይ የነበረ ክርክር ላይ ውሳኔን ለመቃወም ቀርቧል። ይግባኝ ሲል ታዲያ ችግሩ የተፈጠረው እዚህ ጋር ነበር። እንደማንኛውም የይግባኝ ተከራካሪ ጉዳዩን እንደራሱን የሚከራከርለትን ወኪልን አዘጋጅቶ በፍርድ ቤት ውስጥ የተሰደረው ይግባኝ ጠያቂ የይግባኝ ሐሳቡን በቪዲዮ በተደገፈ ምስል እንደሚያቀርብ በመግለጽ ቪዲዮ አንድ ሲለቆመለት ግለሰብ ጠበቃ መሆኑን ጥርት ባለና ለዛ ባለው መልኩ በተሰደሩ ቃላቶች ያቀርብም ጀመር። ቀኑ ማርች 26 ሲሆን ችሎቱ ላይ 5 ዕውቅ የኒውዮርክ ዳኞችን ቦታቸውን ይዘው የይግባኙን ይዘት በማድመጥ ፍትሐዊ ፍርድን ለመስጠት ተዘጋጅተዋል። ከሳሽ ጀሮም ዶዋልድ ማስ ሙቹዋል ሜትሮ ከተባለው የኢንሹራንስ ኩባንያ ጋር በተፈጠረ አለመግባባት በኒውዮርክ ግዛት ጠቅላይ ፍርድ ቤት በማርች 26 ቀርቧል። ቪዲዮ በኒውዮርክ ግዛት ጠቅላይ ፍርድ ቤት ይግባኝ ሰሚ ምድብ የመጀመሪያ የዳኝነት ክፍል ጉዳዩን ሲያዳምጡ በነበሩ 5 ግራ የተጋባ የኒውዮርክ ግዛት ዳኞች ፊት እንዲጫወትም የማጫወቻ ቁልፍ ተነክቷል። ዳኞቹ ይግባኝ ጠያቂ ጀሮም ዶዋልድ ራሱ በቪዲዮ ይናገራል ብለው ጠብቅ የነበረ ቢሆንም የተፈጠረው ግን ከዛ በተለየ ነበር። በስክሪኑ ላይ ይግባኙን ለማቅረብ የቀረበው ቪዲዮ ላይ የሚታየው ግለሰብ በፍጹም ከጀሮም ዶዋልድ ጋር የገጽታ መመሳሰል የሌለው በአግባቡ ተተኩሶ የተዘጋጀ ሸሚዝና ሹራብ የለበሰ መልከ መልካም ወጣት ሲሆን ከጀርባው ከሚታየው ነገር በመነሳት በቤት ውስጥ ከሚገኝ ቢሮ ተንቀሳቃሽ ምስሉም የተቀረጸ ይመስላል። ከገጽታው መስተካከል ሌላ በምስሉ ላይ የሚታየው የከሳሽ ደጋፊ ጠበቃ ቃላቶቹም የተሞረዱና የተሳሉ ነበሩ። ፍርድ ቤቱ ደስ ተሰኝቶ ቃሌን እንደሚሰማኝ በመተማመን ዛሬ እዚህ የመጣሁት በ5 የተከበሩ ዳኞች ፊት ትሁት በሆነ መልኩ ሐሳቤን ለማቅረብ ነው። ይህንን የሚናገረው በምስሉ ላይ የሚታየው አካል ከይግባኝ ጠያቂ በዕድሜ ቢያንስ በ3/10 የሚያንስ እንደሆነ ገጽታው ያሳብቃል። ታዲያ እድሜው መች ችግር ሆኖ በስክሪኑ ላይ የሚታየው ይግባኝ ጠያቂ ወኪል እንደሆነ የተጠቆመው አካል እንኳን ሐሳቡን ሊጨርስ ገና ጥቂት ቃላቶችን እንዳወጣ ከዳኞቹ መካከል አንዷ ዳኛ ሳሊ ማንዛኔት ዳንኤልስ ምስሉ ሌላ ቃል ከመናገሩ በፊት ንግግሩን እሳት ለብሳ እሳት ጎርሳም እንዲቋረጥ አደረገች። ቆይ ስትል ተናጋሪው ልጓም እንዲበጅለት ማዘዘች። ይህ አካል ለጉዳዩ ጠበቃ መሆኑ ነው ግራ በመጋባት ስሜት ውስጥ ሆና ያቀረበችው ጥያቄዋም ነበር። በዚህ ጊዜ ይግባኝ ጠያቂው ጀሮም ዶዋልድ በኩራት መንፈስ አሁን ይሄ ነው ጠበቃዬ በማለት ራሱ በራሱ ያዘመነው የአርቲፊሻል ኢንተለጀንስ ቴክኖሎጂ ስሪት ጠበቃ መሆኑን በኩራት መንፈስ ተሞልቶ ሲያብራራ በቀጣይ ከዳኞቹ አድናቆት የሚዘንብለት ስሜትን ተላብሶም ነበር። ይሁንና የሆነው ከዛ በተቃራኒም ነበር። መጀመሪያ ላይ ዳኞቹ በስክሪኑ ላይ ያለው ሰው ራሱ ይግባኝ ጠያቂው ግለሰብ ካልሆነም ሕጋዊ ተወካይ ነው የሚል ግምት ውስጥ ነበሩ። ነገር ግን ይግባኝ ጠያቂው ይህ ግለሰብ ጠበቃው እንደሆነ ሲጠየቅ በግዴለሽነት እንዲሁም በኩራት ስሜት ተሞልቶ እኔ ያመነጨሁት ነው ሲል መመለሱን ተከትሎ ሂደቱ ወዲያውኑ እንዲቆም አድርጓል። ይህ ቪዲዮ ቫይራል ሆኖ ከተሰራጨ በኋላ በዓለም ዙሪያ ካሉት ተመልካቾች ጽንፍ የያዙ ሐሳቦች ሲደመጡ፣ ገሚሱ ደግሞ በአድናቆት ሲከበው፣ ገሚሱም ደግሞ ሲኮንነው ተስተውሏል። አንዳንድ ተመልካቾች በጥንታዊ ትምህርት ቤት የፍርድ ቤት ሂደቶችና ወደፊት ቴክኖሎጂዎች መካከል ያልተጠበቀ ግጭት አድርገው ተመልክተውም ተበሳይተዋል። ሌሎች ደግሞ አዝነዋል። አንድ ሐሳብ እንደውም ይህ ግለሰብ በ74 ዓመቱ ይህንን ተግባር መፈጸሙን አድንቆ በ2035 እየኖረ ነው ሲልም አሞካሽቶ ገልጾታል።
በነገሩ ቁጣ የተላበሰችው ዳኛ ዲዋልድ ክርክራቸውን ለማቅረብ ኤአይ እንደሚጠቀም አስቀድሞ እንዳልተናገረ በመናገር ፍርድ ቤቱን እንዳታለለ በማስቀመጥ ለማታለል መሞከርን አላደንቅም ስትልም ተናግራለች። በዲዋልድ ጉዳይ ዳኛዋ ከ25 ዓመታት በፊት በደረሰበት የጤና እክል በጉሮሮ ካንሰር መታመም ምክንያት ሊያደርግ የሞከረ ቢሆንም ቀደም ሲል ከሰራተኞቻችን ጋር ከ30 ደቂቃዎች በላይ የቃል ንግግር በማድረጉና ምንም ችግር ባለመታየቱ ዳኛው ጥያቄውን ውድቅ አድርገውታል። በዚህ መልኩ የፍርድ ቤት ሂደቱ መቀጠል ስላልቻለ ለይግባኝ አቅራቢው ሌላ ዕድል እንዲሰጠው ተደርጎም ጀሮም ዲዋልድ አሁንም ክርክሩን ራሱ እንዲያቀርብ ተፈቅዶለታል። ከዛ በኋላ በመጣ መረጃ ጀሮም ዲዋልድ ፕሮሴ ፕሮ የተባለ ስታርታፕ ቢዝነስ ያለው ሲሆን ይህም ተከራካሪዎች እውነተኛ የቪዲዮ አምሳያዎቻቸውን በመፍጠር ራሳቸውን እንዲወክሉ ለመርዳት ታስቦ የሚንቀሳቀስ እንደሆነም ፍንጮች አመላክተዋል። በግሉም ተመሳሳይ ችግር እንዳለበት የተራዘመ ንግግር እኔ ፈታኝ ነው ሲልም አስረድቷል። ዲዋልድ የራሱን የፊቱን ኤአይ አምሳያ ለመፍጠር በመጀመሪያ ታቡስ የሚባል የተለየ አገልግሎት ለመጠቀም ሲሞክር ነበር። ነገር ግን ጊዜው ስላለቀበት ፕሮሴ ፕሮ የተባለውን መተግበሪያ በመጠቀም ጂም ብለው የሚጠሩትን መተግበሪያ ራሱ የሚያቀርበውን አንድ ገዘፍ ብሎ የሚታይና የሚያምር አንድ ወንድ ስቶክ ምስል ቅጂ በመጠቀምም ቪዲዮን እንዳጠናቀረው መረጃዎችም አመላክተዋል። በስተመጨረሻም አወዛጋቢው ኒውዮርካዊው ግለሰብ ጀሮም ዲዋልድ ጠበቃ ስለሌለው ይህንን አነጋጋሪ ድርጊት መፈጸሙን በመግለጽ የይቅርታ ደብዳቤ ለፍርድ ቤቱም ጽፏል። ቃላቱን ሳያደናቅፍና ሳያቋርጥ ክርክሩን በተጣራ መንገድ ለማቅረብ ይህንን ሐሳብ እንዳመነጨውም ጠቅሷል። ባለፈው ዓመት 2 የኒውዮርክ ጠበቆች ቻት ጂፒቲን ተጠቅመው የሕግ ጥናት ለማካሄድ ከተጠቀሙ በኋላ እያንዳንዳቸው $5000 በፌዴራሉ ዳኛ ተቀጥተውም ነበር። የቻት ጂፒቲ እና የሌሎች ጄነሬቲቭ ኤአይ ወይንም አመንጪ ሰው ሰራሽ አስተውሎቶች ከተስተዋወቁ በኋላ በሰራተኛው ክፍል ከፍተኛ ስጋትና ውጥረት መንገሱን የሚያመላክተው የአርቲፊሻል ኢንተለጀንስ ጠበቃ ጉዳይና የዳኛዋ አስገራሚ መልስ ምት ነው። አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት በስራ ቦታዎች ላይ ከፍተኛ የሆነ ሽግግር እንደሚያሳይ ጥያቄ የለውም። ምክንያቱም በያዝነው የፈረንጆቹ ዓመት በርካታ የዓለማችን ግዙፍ ኩባንያዎች የሰውን ልጅ በሰው ሰራሽ ቴክኖሎጂ በመተካት በርካታ ሰራተኞቻቸው ላይ ቅነሳን አውጀዋል። በጎልድማን ሳክስ በተጠናው መሰረት 300 ሚሊዮን የሚሆኑ የዓለማችን ህዝቦች የኢንጂነሪንግ ዘርፉን ጨምሮ በበርካታ ዘርፎች የሚሰሩ የዓለማችን ህዝቦች ስራቸውን በአርቲፊሻል ኢንተለጀንስ ይቀማሉም ሲል በ5 ዓመታቶች ውስጥ ስራ በማጣት እንደሚፈተኑም ከወዲሁ መተንበዩም መግለጽ ይታወሳል። ባለንበት ዘመን የቴክኖሎጂ ጠበብቶች የሰው ልጅ ከማሽኖች ጋር እንዲገዳደር እያደረጉት ነውና ወደፊት ህይወትን ለማስቀጠል ገቢን ማምጣት የሚያስችሉ ስራዎችን ለመስራት ከወዲሁ በተጠና መንገድ ላይ መጓዝ እንደሚኖርብን አመላካሽ መሆኑም ሊታሰብበት ይገባል።